ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት ናችሁ? ሰላም ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። የልዑል እግዚአብሔር ልጅ የድንግል ማርያም ልጅ ክብር ምስጋና ለሱ ይገባዋል። ይቅርታ፣ ክብር ለሱ ይገባዋል። ውድ ኢትዮጵያውያን፣ ኤርትራውያን ሁላችሁም በያላችሁበት የዓለም ዳርቻ በሙሉ የእግዚአብሔር ሰላምታ ይድረሳችሁ። የልባችሁን መሻት እግዚአብሔር ይሙላላችሁ። እንግዲህ ዛሬ መቼም ታውቃላችሁ በአርሲ ኦርቶዶክሳውያን ተዋህዶ እምነት ተከታይ እህት ወንድሞቻችን፣ እናት አባቶቻችን እንግዲህ እንደ በቆሎ እየተጠበሱ እንደ በግ እየታረዱ ነውና ምን ልላችሁ ነው የመጣው። ኦርቶዶክሳውያን የሆናችሁ ሶሻል ሚዲያ ላይ ከፍታችሁ ላይክ፣ ሼር፣ ሰብስክራይብ ከመደራረግ ይልቅ ለሚታረዱት ወገኖቻችሁ፣ ለሚሞቱት እህቶቻችሁ፣ እናቶቻችሁ ለምንድን ነው ድምጽ የማትሆኑት? ምክንያቱም አርሲ የፈሰሰው ደም ጎንደር አይፈስም ወይ? ወለጋ የፈሰሰው ደም ጎጃም አይፈስም ወይ? አርሲ የፈሰሰው ደም አዲስ አበባ አይፈስም ወይ? አርሲ የፈሰሰው ደም ጅማ አይፈስም ወይ? ወሎ አይፈስም ወይ? ሸዋ አይፈስም ወይ? አርሲ እንደ በግ የታረዱ ወገኖቻችን ለኦርቶዶክስ አይደሉም ወይ? ለምንድን ነው የኛ በር እስኪንኳኳ ድረስ እናንተ ድምጽ ማትሆኑ? ለምንድን ነው ቪዲዮ ማሰሩ? ገዳያቸው ማን እንደሆነ እየታወቀ ነው። ገዳያችን እያወቅነው ነው። ሊገድለን አሰፍስፎ ገጀራውን ቆንጨራውን ይዞ ኦርቶዶክስ መጥፋት አለበት እያሉ ሶሻል ሚዲያ ላይ አይናቸውን በጨው ጠርገው እየተናገሩ ነው። አይናቸውን በጨው ጠርገው ሶሻል ሚዲያ ላይ ኦርቶዶክስን እናጠፋታለን፣ ጳጳሱን እንገላለን፣ ጳጳሱን ግንባሩን እንላለን እያሉ ነው። በአደባባይ እየተናገሩ ነው። ማጥፋትን እየፈለጉ ነው። ለምንድን ነው እናንተ ዝም ያላችሁት? ለምንድን ነው ጸጥ ያላችሁት? እንዴ ለምንድን ነው የሚገድለ ሰው እየታወቀ ገዳያችን አደባባይ ወጥቶ እየተናገረ ማንም ከልካይ የለውም? መብቴ ነው ብሏል። እናገራለሁ፣ እስኪ የሚያስረኝን እስኪ የሚከሰኝን አያለሁ። አምስት ሰው በየክልሉ በየአገሩ እመድባለሁ፣ ለዛ 50 ሺህ ብር ሰጣለሁ ብሎ ካይሮ ነኝ ያለሁኝ። ስለዚህ እኔ ነኝ ማስገድላቸው ኦርቶዶክሶችን፣ እኔ ነኝ ማስጨርሳቸው ብሎ እየተናገረ እሱ ሶሻል ሚዲያን ተጠቅሞ እንደዛ ህዝባችን ወገኖቻችን ኦርቶዶክሳዊ በመሆናቸው የእግዚአብሔርን መስቀል በማሰራቸው አርሲ የደም ምድር ሆናለች። እየታረዱ እየተደበደቡ እየሞቱ ነው። ተደብድቦ እንኳን መዳን የሰው ልጅ የሰው ወግ ነው። እየታረዱ ስጋቸው እንኳን እንዳይቀበር እየተቃጠሉ ነው። ለምንድን ነው ድምጽ የማትሆኑት? ይሄ ሶሻል ሚዲያ ላይ ላይክ፣ ሼር፣ ሰብስክራይብ የምትደራረጉት እኮ ሰዓት ሞላ አልሞላ ብላችሁ አፋችሁን ከፍታችሁ የምትሉት እኮ ነገ ወገንሽ ካለቀ ኦርቶዶክስ ከሌለች አገርሽን መግባት አትችይም፣ አገር የለሽም እየተባልሽ እኮ ነው። ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ከሀገራችን ይውጡ፣ አገራቸው አይደለም እየተባለ እኮ ነው። ታሪክ እኮ ተረስቷል እንዴ! ኦርቶዶክስ እኮ ናት ከሌላ አገር ሲመጡ አገራችን ይበቃል ለእናንተም ለኛም ብለው በክብር ተቀብለዋቸው ይኸው ዛሬኛን ለማረድና ለማሳደድ የበቁ እኮ ከኛ አገር እኛ ተቀብለናቸው አንጥፈን ጎዝጉዘን ተቀብለናቸው እኮ ነው። እኛ ኦርቶዶክሳውያን በቃን በዛን ሰዓት የኛ ነገስታቶች አንፈልግም የሌላ እምነት ተከታይ አገራችን አናስገባም ቢሉ ዛሬ ወገኖቻችን
እንደ በግ አይታረዱም የነበረ ዛሬ ወገኖቻችን አይሞቱም የነበረ ክብራችን ያጣን ዛሬ እኛ በራሳችን ጊዜ ነው። አባቶቻችን እንዲገደሉ እየታወጀባቸው ነው። ግደል ኦርቶዶክስ አባት ጳጳስም ይሁን ካህን ሸህም ይሁን አገልጋይ ግደል ብሏል። ገዳዩ ማን እንደሆነ እየታወቀ ነው። አይደለም ለኛ ለኦርቶዶክሳውያን ይቅርና ለራሳቸው የእምነታቸው ተመሳሳይ እምነታቸውን እንኳን ሲሞቱ እንዴት እንዳሉ እንዴት እንደተደሰቱ እንዴት ፊሽካ እንደነፉ አይታችኋል። አሁንም እኛን ሊገሉን ነው። አልሸባቦች ናቸው፣ ኤስአይኤ ናቸው። በእምነትሽ ተናግረሽ እምነቴን አትንኩብኝ አትግደሉ ብለሽ ተናግረሽ ብትገደይ ይሄ ነው ሰማዕትነት። ኧረ ዝም በሉ፣ ኧረ ይሰሙን፣ ኧረ አትበይ አትበይ። አርሲ የደም ምድር ናት። አርሲ በደም ጨቂታለች። ያውም በኦርቶዶክሳውያን፣ ያውም በእግዚአብሔር ልጆች፣ ያውም የስላሴ ልጅ ባገኙት በኦርቶዶክሳውያን ናት የአርሲ ኦርቶዶክሳውያን እንደ በግ የሚታረዱት። የተረፉት ደግሞ ቤታቸው እንዳይገቡ ሊታረዱ ስለሆነ ዛፍ ተንጠልጥለው እያደሩ። እኔ የአርሲ ወገኖቻችን ኦርቶዶክስ ጭፍጨፋ እስኪያቆም ድረስ ዩቱብ ቻናሌን በዚህ ነው ማጥለቀልቀው። ያየህ ይልኝ፣ ያላየህ የራስ ጉዳይ። በእምነት ያልደራደርም፣ በማተብ ያልደራደርም። ነገም ዛሬም ኦርቶዶክስ ነኝ። ለማንም ወንበር አሟቂ ፍትህ አይደለም። እኔ ፍትህ ለድንግል ማርያም ልጅ ብቻ ነው የምጠይቅ። ፍትህ የምጠይቅ ከእግዚአብሔር ብቻ ነው። ማንም ስልጣኑን እያሞቀ እኔን እየገደለ ኦርቶዶክስ እምነቴን እያመነመነ ለሱ ፍትህ እባክህን አልለውም። ምክንያቱም እጁ አለበት። እኔን የሚያስገድለኝ ራሱ ማን እንደሆነ ጠንቅቄ ስለማውቀው፣ እኔን ሊያስገድለኝ የተነሳውን ሰው ጠንቅቄ ስለማውቀው ተንበርክኮ ቃል ገብቼላችኋለሁ ጨርስላችኋለሁ ብሎ ቃል የገባ ራሱ መንግስት ነው። ስለዚህ ነው ከመንግስት ፍትህ መንግስት የለም፣ መንግስት የለም፣ ኢትዮጵያ መንግስት የለም፣ ሚዛናዊ የሆነ መንግስት የለም። አዎ መንግስት አለ፣ የዝምባባ መንግስት አለ። ግን ዝምባባ ከተገጨች 3000 ብር የሚያስከፍል መንግስት አለ። የሰው ደም ግን እኛ ዶሮ እንኳን ሲታረድ ያሳዝነናል። ከቤታችን አይደለም ሰውን ያክል ነገር የእግዚአብሔር በአካል አምሳሉ እየሰራው ቤታችን ያደገ በግ እንኳን ለበዓል አይታረድም። ወጥቶ ተገዝቶ አዲስ በግ ነው፣ ወዙን ማናውቀው በግ ነው የምናርድ። አይደለም ክርስቶስ ያነጸው፣ ክርስቶስ በደሙ የዋጀው፣ ክርስቶስ ያነጸው ህንጻ በክርስቶስ አካል አምሳል የተፈጠረ የሰው ልጅ የጌታውን መስቀል ለምን አነገተ? ለምን እኛን አልመሰለም ብሎ ተብሎ ጅሃድ እየታወጀበት የሚገደለው ኦርቶዶክሳውያን እህት ወንድሞቻችን፣ እናት አባቶቻችን ነገም ዛሬም ፍትህ ለድንግል ማርያም ልጅ ብቻ ነው የምጠይቀው። ፍትህ የሚሰጥ የላይኛው ጌታ ነው። ትክክለኛውን ፍርዱን የሚያሳየን የድንግል ማርያም ልጅ ነው። ደግሞም ያሳየናል። ወገኖች አትጠራጠሩ። የድንግል ማርያም ልጅ ያሳየናል። የመብርሃን ልጅ የድንግል ማርያም ልጅ ያሳየናል። እውነቱን ያሳየናል። ተነሱ። ሶሪያ ኦርቶዶክሳውያን ብቻ ነው የነበረች። አሁን 300,000 ኦርቶዶክስ ብቻ ነው ያለቻት። በዜና እንደሚነገርላት ከስንት ቢሊዮን ከ5 ቢሊዮን ወላ ከ6 ቢሊዮን በላይ ኦርቶዶክስ ነበር ሶሪያ። እንደ ንፋስ ተነው ነው ሙተው ነው ራሳቸውን አጥፍተው ነው አይደለም። ጃር ታውጆባቸው አንገታቸው ተቀልቶ ነው ወገኔ። ነገ እያንዳንድህ ደግሞ ይገባል። እያንኳኳ በርህን ነው ተነስ ውጣ የሚልህ በገዛ ሀገርህ እትብት በተቀበረበት አገር በማንነትህ አንተ
ና ብለህ አንጥፈህ የተቀበልከው ነው ዛሬ አንተን እየገደለህ ያለው። ይበቃናል ያልከው ነው። የኛ ሀገር ለሁላችንም ይበቃል፣ ምንም ችግር የለም ብሎ አክብረህ የተቀበልከው ነው ዛሬ ከላይ ወጥቶ ኦርቶዶክስ ጥላት ናት፣ ኦርቶዶክስ ጣዖት ናት፣ ኦርቶዶክስ ጠንቋይ ናት እያለ የሚገልህ። ጣዖት አምላኪ ማን እንደሆነ እየታወቀ ማለት ነው። ተከባብረን እንኑር ብለን እንጂ ተስማምተን እንኑር ብለን እንጂ እቺ ሀገር ለሁላችንም ሀገራችን ናት እንኖራባታለን ብለን እንጂ በእምነታችን ከመጣችሁማ መልሱ ከባድ ነው። አጠፋዊ መልሳችሁ በጣም ነው የሚከብደው። በጣም የኛን ታዋቂ የሆኑትን የድሮ ቤተክርስቲያኖችን ቅርሶችን ማውደም ነው ያልከው። ማርያምን ወንድ ነህ። የኛን ቤተክርስቲያን በእርግጥ አቃጥላችኋል፣ ግን ደግሞ ማለት ነው እኛም በእምነታችን አሁን ነቅተናል። አንተ ያስከው ቆንጨራ እኛም ቤት አለ፣ አንተ ያስከው ገጀራ እኛም ቤት አለ፣ ከኦርቶዶክሳውያን ቤት አለ። እስከ ዛሬ ድረስ ልብ ታደርጋላችሁ፣ ስርዓት ትይዛላችሁ፣ ወደ ቀልባችሁ ትመለሳላችሁ። ወንድማዊነታችን ይጠቅመናል፣ እህታዊነታችን ይጠቅመናል፣ አብረን ኖረናል፣ ተዋልደናል፣ ተዛምደናል ብለን እንጂ እናንተ እኛ ላይ ስትቀስር ጣትህን አዳሜ እኛም ካንተ ላይ ጣታችን የመቀሰር መብት አለን። ማን ተሳዳጅ ማን አሳዳጅ እንደሚሆን ደግሞ እናየዋለን። ዛሬ ጊዜ ሰጥቶህ ዛሬ ታንኩንም ስልጣኑንም ሁሉንም ወንበሩንም ስለተረከብከው እኛን ኦርቶዶክሳውያን እንጨርሳለን። ግፋቢል 2 አመት ነው የሚጨርስብን ብላል። 2 አመት መቆየትህን ግን ታውቀዋለህ አንተ? አታውቀውም። እኛ እኮ ቀኝህን ሲመታ ግራህን ስጠው ብሎ መጽሐፍ ቅዱሳችን የሚያስተምረን በእምነታችን ተመሳሳይ ለሆነ ሰው ብቻ ነው እንጂ አንተ ልትገለይ መተህ ቀኝን መትተኸኝ ግራህን እንድደግምህ እንዳታስበው። ባጣ ቢላ ሽንኩርት መከትፈበት ቢላ አይጠፋም ከቤቴ። አንተ አንዴ አንገቴን ስትለኝ የማንገትህን ብዬ ያንተም የኔም ህይወት ያልፋል። በእምነቴ አልደራደርም። ያንተ እምነት በግዴታ አትጭንብኝም፣ አልፈልግም፣ መብቴ ነው። አንተ አይደለም አስገድደኸኝ እምነትህን ከጭንቅላቴ ልትጭነው የምትችለው። አንተ አይደለም ከኦርቶዶክስ ማማውተኸኝ ያንተን እምነት አስገድደህ እንድጭንብኝ እንዳትሞክረው፣ እንዳታስበው። ማንኛውም ሰው እምነቱን እኮ ወዶ ፈቅዶ ነው እንጂ በግዴታ የሚሆን እምነት የለም። ያንተን እምነት በግዴታ ምን በወጣብኝ? ለምንድን ነው የምቀበል ያንተን እምነት? ሙቸም አልቀበል እንኳን ቁሜ ማለት ነው። አውቄው አንብቤው ማንኛው እምነት ነው ትክክለኛ የማንኛው እምነት ነው ትክክለኛ ብዬ አንደርስታንድ አድርጌው ነው እንጂ አንተ ግዴታ የኔን እምነት ካልተቀበልሽ አርድሻለሁ ብለህ ኧረ እባክህ አባታችን ሆይ እያለ አንተ ስታርደኝ እኔ አባታችን ሆይ እያልኩ እየደገምኩ ወይ አንተ እንዲህ ልታርደኝ ስትል እጅ ይታጠፋል፣ ወደ እኔ አስገባዋል፣ ወደ አንገት ታስገባዋለህ። የሰራዊት ጌታ ኢየሱስ ክርስቶስ እኔ የሥላሴ ባሪያ ምንም አታመጣም አዳሜ፣ ምንም። አዎ ኦርቶዶክስ ተዋህዶ ነኝ። አዎ ኦርቶዶክስ ነኝ። አዎ ኦርቶዶክስ ነኝ ኦርቶዶክስ። አዎ ከሊቃውንቶቹ ሀገር ነው የተወለድኩት። አዎ ከቅኔው ባላባት ጎጃም ነው የተወለድኩት። አዎ ከሊቃውንቶቹ ሀገር ጎንደር ነው የተወለድኩት። አዎ አክሱም ጽዮን ነው የተወለድኩት። አዎ ቅዱስ ላሊበላ ነው የተወለድኩት። አዎ ግሸን ማርያም ነው የተወለድኩት።
ግምጃ ቤት ማርያም ነው የተወለድኩት። ኦርቶዶክስ ነኝ። ተቃጠል ሰይጣን ጭስ ብነን ትነን። ኦርቶዶክስ ሃይ ላቭ ዩ ኦርቶዶክስ። ድምፅ የማትወኝ ኦርቶዶክሳውያን በሙሉ ነገ ይከተልሻል ጀገራውን ይዞ። አልናገርም፣ ድምፅ አልሆንም፣ ዩቲዩብ ይዘጋብኛል ምናምን ጠርቅም ለምን አይልም ዩቲዩብ። አንድ ዩቲዩብ ሲዘጋ አንድ ዩቲዩብ ይከፈታል። አንድ ቲክቶክ ሲዘጋ አንድ ቲክቶክ ይከፈታል። ለምን ጠርቅም አይልም? ለወገንሽ ያልሆንሽ ለኦርቶዶክስ ተዋህዶ እምነትሽ ያልሆንሽ ለማን አባሽ ትወኛለሽ ታዲያ? አርሲ ለሚታረዱት ለሚገደሉት ወገኖች ድምፅ ያልሆንሽ ለማን አባሽ ትሆኛለሽ? ሶሻል ሚዲያ ላይ ለሚገዳደሉት ምን ለሚሉት ግን ከሌ እንደዚህ ከሌ እንደዚህ ከሌ እንደዚህ ብላችሁ 30 ቪዲዮ ሲሰሩ እናያቸዋለን። ኦርቶዶክስ ግን በአርሲ ሲታረዱና ሲገደሉ አንድም ሰው ድምፅ የሚሆን የለም። ለምንድን ነው ድምፅ ማትሆኑት? ድምፅ እንሁናቸው። አባቶቻችን እንጠብቅ፣ ወገኖቻችን እንጠብቅ። ለአባቶቻችን እየታሰበ ያለ ሴራ ከባድ ሴራ ነው። ልክ ሐምሌና ነሐሴ ዳመናው እንደዚህ እንደሚያጀበጅበው ሁሉ ለአባቶቻችንም ሴራው እንደዚህ አጀብጅቦ መጥቷል። አደባባይ ላይ እየተናገሩ ነው። እረደው ግንባር ግንባሩን በለ ኦርቶዶክስን እያሉ ነው። እናንተ ደነዞች በእምነትህ አትቀልድ አዳሜ። በኦርቶዶክስነትህ አትፈር። ምን ያሳፍርሻል? ምን ያሳፍርሃል? ስላሴ ሙቶልሃል አይደል እንዴ? የእሱን ህይወት ለአንተ ሰጥቶ እኮ ያንተን ሞት የተቀበለልህ እኮ ነው። ሞታችን በሞቱ የሻረልን እኮ ነው። ታዲያ ለዚህ አምላክ እንኳን በሰይፍ እንኳን በገጀራ በፈለገው ከትክቶ ቢገልህ ምን ያስፈራሃል? ድምፅ ሁነህ አንተ በምድር ላይ ተከተከትክም ተገደልክም አልተገደልክም የምትገባበት ሰፊ ቤት አለህ። ሰፊ አዳራሽ አለህ። 24 ሰዓት ቅዱስ 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 አንተ ኃያል ቅዱስ ቅዱስ አንተ ኃያል እያልክ የምትኖርበት ሰፊ አዳራሽ አለህ። መኖሪያ ገነት ነው። ኦርቶዶክሳውያን እኛ ስንሞት በገነት ይሄን እናገኛለን ይሄን እናገባለን አንልም። የኛ እምነት በእንደዚህ አይፈቅድም። የሰው ልጅ ሲሞት ይሞታል። ስለዚህ እያንዳንድሽ ኦርቶዶክሳውያን የሆንሽ እህት ወንድሜ፣ እናት አባቴ ድምፅ ለአርሲ ተዋህዶ ኦርቶዶክስ እምነት ተከታይ እህት ወንድሞቻችን አራራራራድማንድ አንተ በጋሻው የምትባል አንተ የበላህበትን እጅ የምትነክስ አንተ ዳቢሎስ ሰይጣን የሚጨፍርብህ የአባቶቻቸው ኃጢአት ነው እንደዚህ የመናባህ። የኛ አባቶችማ እና አቡነ ጴጥሮስማ ኃጢአት የለባቸውም። የኛ አባቶችማ ሁሉን እምነት አክብረው ተከባብረው የኖሩ። ጠይቅ የኛን አባቶች ጠይቅ። አንጎዛ ደልድለው ምንጣፍ አንጥፈው ነው ተቀብለው ኑ ብለው ቦታ ሰጥተው የኛ አባቶች የኛ ኦርቶዶክሳውያኖች። አንተ የታሪክ መጽሐፍ አንብበሃል? የኛ አባቶች ታሪክን አንብብ። የኛ አባቶች ናቸው። ኑ ምን ችግር አለው? ይህች ሀገር እኮ ለሁላችንም በቂ ናት ብለው አሜን ብለው ተቀበሏቸው የኛ አባቶች ናቸው እንጂ የኛ አባቶች እንዳንተ ሰይጣን አልጋለበባቸውም። እንዳንተ ዳብሎስ አልነገሰባቸውም። በጋሻው የምትባል የሰይጣን ፈረስ ማለት ነው። አንተና መሰሎችህ ነው ዛሬ ኦርቶዶክስን እያስጨፈጨፏትና ኦርቶዶክስን እያስገደሏት ያለ። አንተ አውሬ ያደክባት ኦርቶዶክስ ቤተክርስቲያን ናት። እውቀትን የሸመትክባት የተማርክባት አይገባህም እንጂ ደደብ ስለሆንክ ሰይጣን ስለጨፈረብህ እንጂ በ40 ቀን የስላሴ ልጅ ያገኘህባት ኦርቶዶክስ ተዋህዶ ናት።
የኛ አባቶቻችንስ እኛስ የአቡነ ጴጥሮስ ልጆች ነን፣ የአቡነ ናትናኤል ልጆች ነን። እኛስ የቅዱስ ጊዮርጊስ ልጆች ነን። እኛስ የድንግል ማርያም ልጆች ነን። እኛስ የስላሴ ባሪያ ነን። እኛስ የክርስቶስ ሰምራ ልጆች ነን። እኛስ የክርስቶስ ሰምራ ልጆች ነን። የአቡነ ገብረ መንፈስ ቅዱስ ልጆች ነን። የበረሃው መናኝ የቅዱስ ዮሐንስ ልጆች ነን። እኛስ የእምነት አርበኛዋ የቅድስት አርሴማ ልጆች ነን። እኛስ የእምነት አርበኛዋ የቅድስት ባርባራ ልጆች ነን። አንተ የአባትህ ፈርዖን እናትህ ይሁዲት ጉዲት፣ አንተ በጋሻው የምትባል የጥሬ አርህን የምታራ አንተ ቆሻሻ ድመት እንኳን አርታ ትደብቃለች። ድመት አርታ ትደብቃለች። አንተ ግን ያራኸውን አርህን እንኳን ቂዝን አትታጠብም። ገባህ? ያሳደገችህ እምዬ ኦርቶዶክስ ናት። ያሳደገችህ የኢትዮጵያ ተዋህዶ ኦርቶዶክስ ነች። ዛሬ አንተ ሌባ አፈንግጠህ ስለወጣህ ውጣ ተብለህ እኮ አይደለም የሚወጣ። ፈልገህ ብር ፈልገህ ኦርቶዶክስ በብር እምነት አታስቀይርም። የኦርቶዶክስ እምነት የምትቀበላት ፈልጋት ወደሃት ነው። የስላሴ ልጅ የምታገኝባት በፍቅር በደስታ ሀለን ሙሳለን ብላ ነው ኦርቶዶክስ የምትቀበል። በጀት እየበጀተች አይደለም ኦርቶዶክስ ከአንድ እምነት ወደ ኦርቶዶክስ የምትመልስ። እኛ ደግሞ ኢትዮጵያውያን እኛ ኦርቶዶክሳውያን ደግሞ ኦርቶዶክስ እንደዚህ ችክር ልትመነምን ትችላለች። እየሰማህ ነው? እንደዚህ ችክር ልትመነምን ትችላለች። አትበጠስም፣ አትበጠስም። አንተ አንጀትህ ይበጠስና ፍትህ ለኦርቶዶክስ እምነት ተከታይ እህት ወንድሞቼ አርሲ ለሚገኙት ፍትህ የምጠይቀው ደግሞ ለድንግል ማርያም ልጅ ነው። ፍትህ የምጠይቀው ደግሞ ለላይኛው አምላኬ ብቻ ነው የምጠይቀው። ምሕረት እንዲያወርድልን ጠላቶቻችን ከምድረ ገጽ እንዲያጠፋልን የምናገረው ለጌታዬና ለመድኃኒቴ ለድንግል ማርያም ልጅ ነው። ወንበር ለሚያሞቀው አይደለም። ምድረ ኦርቶዶክሳውያን እህት ወንድሞቼ ኤርትራውያን የሆናችሁ ከተለያየ ቦታ የምትኖሩ ኢትዮጵያውያንም ያልሆናችሁ ኦርቶዶክስ ይመለከተኛል እኔም ኦርቶዶክስ ነኝ የምትሉ በሙሉ አርሲ ለሚገደሉ ኦርቶዶክሳውያን እህት ወንድሞቻችን እናት አባቶቻችን ድምጽ ልትሆኗቸው ይገባል። ድምጽ እንሆናቸው። ፍትህ ለአርሲ ኦርቶዶክስ እምነት ተከታይ እህት ወንድሞቻችን እናት አባቶቻችን ለአርሲ ወገኖቻችን። አርሲ የፈሰሰው ደም ደሜ ነው። አርሲ የተቀበረችው እናቴ ናት። አርሲ የተቀበረ ወንድሜ ነው። አርሲ የተቀበረው አባቴ ነው። ኦርቶዶክስ እስከሆነ ድረስ በስላሴ ልጅ አንድ እስከሆነ ድረስ በስጋ ባይወለደ በስጋ ባይዘመደ በስላሴ ግን አንድ አካል አንድ አምሳለን። ስላሴ ሞታችን በሞት ሙቶልን ህይወትን የሰጠን አንዱ አምላክ ስላሴ ነው። ነገም ዛሬም ፍትህ ለኦርቶዶክሳውያን። እወዳቸዋለሁ። አይ ላቭ ዩ። ኦርቶዶክስ ለዘላለም ትኑር። ጠላቶቿ ይውደሙ፣ ከምድረ ገጽ ይጥፉ። ኦርቶዶክስ ምዬ ኑሪ ለዘላለም። ጠላቶችሽ እንደ አባታቸው እንደ ፈርዖን በባህር ላይ ይስመጡ፣ እንደ እናታቸው እንደ ውዲት ጉዲት ብናጢናቸው ይጥፋ። እምነታችን ኦርቶዶክስ ተዋህዷችን ኑሪ ለዘላለም። እንወድሻለን፣ እናከብርሻለን። እኔም ኦርቶዶክስ ነኝ። እኔም የድንግል ማርያም ልጅ ነኝ። ሰይጣን ተቃጠል፣ ዳይብሎስ እረር፣ ንደድ። ሃይ ላቭ ዩ ኦርቶዶክስ፣
አይ ላቭ ዩ ኦርቶዶክስ፣ አይ ላቭ ዩ ኦርቶዶክስ። ቅጥል እርድ በሉ። አንቀይርም እምነታችን በግድ ነው፣ በግድ እንዴ። አንተን እንዲያምተምጭንብን ያንተን እምነት እዛው ተሸከመው ከጠቀመህ። አይናችን እያየ ጀሃነም እንገባለን እንደኛ ምን መጥቶብን? በግድ ጀሃነም ግቡ የኛን እምነት ተከተሉ ካለ እናርዳችኋለን። እናርዳሃለና ዝም ብለን በፊትስ ገበሬዎቻችን አባቶቻችን ወንድሞቻችን በማያውቁት ታረዱ። አርድሻለሁ ልስትገባ አርድህ፣ እደፋሻለሁ ልስትገባ ደፍቼ ነው የምደፋው። ገና ትገለኛለህ ብዬ ሞትን ፈርቼ አንተ ልጭንብኝ ነው እንዴ አንተ ያመጣኸውን እምነት እከክ ዛንተ ከጠቀመ እዛው ግባበት። እኔ አይኔ እያየ ከገነት ወደ ጀሃነም ለምን ገባለሁ? እዛው ተጠቅጠቀበታ እንዴ። ሰው ክፉ ነገር እስኪናገር አዳሚ አትሞክር። በእምነቴ የመጣ ነገር ለምን የእናቴ ልጅ አትሆንም? ተደፊ ነው እምላት። በኦርቶዶክስ ከመጣ ማንንም አልሰማም። ማንንም በእምነቴ ቀልድ አላውቅም። ጓደኛ ኖራ አልኖራ አይ ዶንት ኬር። ተዘግዘቁ። በእምነቴ ቀልድ አላውቅም። አይ ላቭ ዩ